بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتشو يا أفريكا تي في تملكاتشوچاچن እንደምን ቆይታችኋል ፕሮግራማችን በተለያየ አይነት መልኩ በአፍሪካ ቲቪ 1 በቴሌቪዥን በናይል ሳታችን ላይ እንደዚሁም ደግሞ በዩቲዩብ በፌስቡክም በቀጥታ ስርጭቶቻችን የምትከታተሉ እንደዚሁም ከፕሌይ ስቶር ወይም ከአፕ ስቶር እንደዚሁ አፍሪካ ቲቪ 1 ብላችሁ በቀጥታ በአፕሊኬሽን የምትከታተሉ ብዙ ተመልካቾች አላችሁና እንደምን ቆይታችኋል የፍጣር ሰዓት ልዩ መሰናዷችን ጀምሯል የተለያዩ ሐሳቦችን እንግዲህ ያነሳን ከዚህ ከስቱዲዮ የተለያዩ ፕሮግራሞችን ደግሞ ያስተናበርን ምን ቆይበት ፕሮግራማችን ነውና ዛሬም ከሸህ ጋር ተገኝተናል የተለየ ደግሞ ሌሎች ሐሳቦችን እናነሳለን በዚህ ፕሮግራም በተከታታይ ቀናቶች ስናነሳቸው የነበሩ ሐሳቦች አሉ በተለይ በረመዳን ውስጥ ተወዳጅ ሆኖ ተመራጭ ሆኖ ስራዎች ነቅሰን ያነሳን ነበርና ለዛሬ በተለይ ተራዊ ተሐጁድ የሚባሉ ሰላቶች አሉ ስለ ሰላት ብዙ ነው እንግዲህ ናውራ ከተባለ በጣም ይሰፋል ስለ ሁለቶቹ ነገሮች እናንዛ በነገራችን ላይ እንደው ይሄ ከኢባዳውን በተጨማሪ አይታችሁ ከሆነ የረመዳንን ድባብ የሚያመጡት እነሱ ናቸው በመገናኛ ብዙሃን ሲተላለፉ አካባቢውን ራሱ ኢንቫይሮንመንቱን ቀየር ያደርጋልና የሌላ እምነት ተከታዮች ሁሉ የሆነ ነሻጣ ውስጥ ይገባሉ በተለይ ተራዊ አካባቢ ላይ ያለው ነገር እና ስለነዚህ ነገሮች እስኪ እናንሳ ተሐጁድ ተራዊ የሚባሉ ሰላቶች እንዴት እንጠቀምባቸው ምንስ ፋይዳ አላቸው የሚለው ነገር እናንሳ እስኪ بسم الله الحمد لله والصلاة والسلام على رسول الله زاري منايو سلا تراويح ነው تراويح ያው ሱና ነው ሱነቱ ሙአከድ ነው ነብዩ አለይሂ ሰላቱ ወሰለም ጀምረው ግን ተተውታል ለምን ተውት ተተባለ خشية أن تفرض عليكم በእናንተ ላይ ፈርድ እንዳይሆንባችሁ ፈርቼ ነው አሉ እንግዲህ ነብዩ አለይሂ ሰላቱ ወሰለም ጀመሩት ከዛ በኋላ ተቋረጠ አቡበክርም ጊዜ አልተጀመረ በዑመር ጊዜ ነው ተራዊህ እንደገና እንዲጀመር ያደረጉት ዑመር አንድ ቀን መስጂድ ሲገቡ ሰዎች ግማሹ ሶላት ይሰግዳል በተናጠል ግማሹ ቁርአን ይቀራል ግማሹ የተለያየ ኢባዳ ያደርጋልና ከዛ በኋላ ምን አሉ ምን ነው አንድ ላይ ሰብሰብ ብላችሁ ሶላቱን በሰግዱ አሉና ተራዊህ እንዲጀመር አስተረጉ ከዛ ሁለት ሐፊዞች ተሚም ዳሪና ኡበይ ኢብኑ ከዓብ የሚባሉ ሐፊዞች ነበሩ በወቅቱ በእነሱ እንዲጀመር አስተረጉ ሰላተ ተራዊህ ከተጀመረ በኋላ ዑመር እንደው ምን ይላሉ ኒዕመቱል ቢድዓቱ ሀዚህ በጣም ያማረች ናት አሉት ይላል ነብዩ ናቸው የሰሩት ቢድዓ አይባልም ግን በኋላ እሳቸው ስላስተካከሉ ነው ይባላል ዑመር ግን አልሰገዱም ይላሉ ለምን ወካነ ደቡ ዑመር የዑመር ልምዳቸው ቂያሙ አኺር الليل ነው አኺር الليل ይቆማሉና ከዛ ዑመር እንደው ምን አሏቸው ማተላዩና ለው جعلتهما في اخر الليل አሉ እቺን እንደው ቂያማችሁን ይሄን ሶላተ ተራዊህ አኺር الليل ብታደርጉት የበለጠ ነበር ምክንያቱም ቂያማ አኺር الليل ይበልጣል አወል ከመቆም ተራዊህ እንግዲህ ያው ሱና ነው ነብያችን ጀምረውታል ብለናል ያው እስካሁን ድረስ እየተሰገደ ያለ ሱና ነው ያው በዑለሞቻችን በሰለፎቹም በአራቱም መዛሂቦች የተገደፈ ነው ምንም ኺላፍ የሌለበት ነው ኺላፍ ያለው ግን ተራዊህ ላይ ምንድነው ምን ያህል ነው መሰገድ ያለበት في عدده ነው በሚሰገደው ምን ያህል በመሰገዱ ሳይሆን ምን ያህል ነው መሰገድ ያለበት ግማሾቹ ዑለሞች 11 ነው ይላሉ ከነውትሩ ግማሾቹ ደግሞ 23 ይላሉ ግማሾቹ ደግሞ የተለያዩ ነገሮች ይላሉ እነ ኢብኑ ተይሚያ ምን ይላሉ ከነብዩ አለይሂ ሰላቱ ወሰለም ይሄን ስገዱ ብሎ የተቀመጠ ነገር የለም ነብዩ ግን የሰገዱት አለ ይሄን ስገዱ ብሎ የተቀመጠ ስላለ ሁሉም እንደተመቸው ቢሰግዲ فحسن ነው ቂያመ ለይል ከመሆኑም የተነሳ ይላሉና ወላኪን ግን ተራዊህ ላይ ምንድነው ነብዩ አለይሂ ሰላቱ ወሰለም ቤት አይሻ እንዳወሩት ነብዩ ረመዳንም ከረመዳንም ውጭ ከ11 ተሐጁድ ወይንም ቂያም አላበለጡም ይላል ነብያችን የሰገዱት 11 ነው ስለዚህ ተራዊህን 11 የሰገደ የነብያችን አለይሂ ሰላቱ ወሰለም ፊዕሉ የሚገኝለታል ነብያችን ቁሙ ያሉትም ቂያሙ የሚገኝለታል ነው ከዛ በላይም ቢሰገድ እዚህ ዘንዳ እንግዲህ ያው እንደምታውቁት ሀገራችን በተለይ በተራዊህ ላይ ብዙ ውዝግቦች ነበሩ አሁን እንኳን አልহামዱሊላህ እየተለመዱ ብዙ መስጂዶችም 11 የሚሰግዱበት አለ ከዛ ቀደም ባለ ደግሞ አሁንም
23 የሚሰገድባቸው መስጂዶች አሉ ሰው ግን እንደ ትልቅ ልዩነትና የሱናና የሌሎቹ አድርጎ ያሌላ ይሄ ቂያም ላይ ስለሆነ ማንኛውም እንደተመቸው ቢሰግድ ያው ጥሩ ነው ፈሐሰን ነው ዋናው ምንድነው ዘንዳ መስገዱ ነው ሁለተኛ ደግሞ ተራዊህ ላይ ከሚፈለገው ነገር ምንድነው ኢማም ውስጥ የሚጨርስ ድረስ መስገድ حتى يفرغ الإمام ነው አንድ ሰው ተራዊህን አጅር የሚያገኘው የተራዊህን ሷብ የሚያገኘው ከኢማሙ ጋራ ጀምሮ ኢማም ውስጥ የሚጨርስ ድረስ አብሮ የጨረሰ እንደሆነ ነው አስፈላጊ ነው አለበለዚያ ምንድነው የሚሆነው ዝም ብሎ ሶላት እንደመስገድ ነው የሚሆነው ተራዊህ አይገኝለትም ይላሉ እንደው አንዳንድ ጊዜ በዚህ በተራዊህ ላይ ብዙ ኺላፎች አሉ ቀደም ባለውም ጊዜና አንድ ክስተት ወይንም አንድ ዋቂ ግብጽ ላይ ነው ይባላል ሰዎች በተራዊህ ግማሹ ይሄን መስገድ ግማሹ በጣም ትልቅ ከፍተኛ ረብሻ ተነሳ ይባላል ጠብ ድረስ ተነሳ ከዛ ኢማሙ ተነሱና ያ ጀማዓ አሉ ይሄ ምን ሰግደው ሶላት ፈርድ ነው ሱና ነው እሺ መጣላታችንስ ምንድነው حرام ነው ታራ ለሱና ብለን حرام መስራት እንችላለን አይቻልም ሱና ወደ ቤታችሁ ስገዱ ነው ስለዚህ ወደ ዋጅባችን ሰግደን ወደ ቤታችን በየቤታችን መስገድ ይቻላል ነው ስለዚህ አንዳንድ ጊዜ ያው ጀማዓም ስላለ ያው ረመዳንም ስለሆነ ነው እንጂ ለይለት ስለሆነ እቤት መስገድ ይቻላል በተለይም እንግዲህ በዚህ ላይ ሌሎችም እናነሳቸው ሊኖሩ ይችላል ኢንሻአላህ የቤት ጉዳይ ሲነሳ ምናልባት ብዙዎቻችን ይገጥመናል ብዬ አስባለሁ ለተራዊህ ሰላት አንዳንድ ጊዜ በሆነ በተለያዩ አጋጣሚዎች ምክንያታዊም ሊሆን ይችላል መሄድ ማንችልባቸው ሁኔታ ውስጥ እንሆንና ልክ እንደ ዋጅቡ ሰላት ሂደን በጀማዓ ካልሰገደን እንደማይሆን ታስቦ በቃ ሰላቱ ያልፋል ቤትም ላይ ሰገድ ይችላልና ምናልባት የመሄድ እድሉ ከሌለን አጋጣሚዎች ካሉን ከአቅማችን ቁጥሮች በሆነ ነገር ቤታችን ውስጥ ብንሰግደውስ አው ይገኛል ቤትም ብንሰግደው ይቻላል ማለት ነው ምክንያቱም የሚቀርብን ነገር ምንድነው አንድ ላይ መስገዱ የጀማዓው አጅር ነው እንጂ የሚቀርብን የቂያሙ አጅር አይቀርም ለምን ነብዩ አለይሂ ሰላቱ ወሰለም መን ሷመ ረመዳን አሉ ረመዳንን ጦመ እንደገና ደግሞ ለይሉን የቆመ ነው ያሉት ያ መቆም እንግዲህ ብቻችንን ቆመን ልንሰግድ እንችላለን በጀማዓን ሰግደን ቆመን እንችላለን ስለዚህ መቆሙ ከተገኘ መስገዱ ከተገኘ ይገኛል ግን የጀማዓው ሷብ አይገኝም ነው እንደዚሁ ደግሞ ምናልባት በሆነ ጉዳይ በሆነ ሐጃ መስጂድ አምልጦ ቤት ውስጥ ከቤተሰቡ ጋር አንድ ላይ ቢሰግድ ይገኝለታል ችግር ግሩም ነው እንግዲህ ይሄ ተራዊህ ጉዳይን ምንድነው ጥቅሙ እንዴት ነው የሚታየው በዲን አልእስላም ተራዊህ ሰላት የሚለው ነገር ነው ያነሱት ሸኽና በኋላ ስንመለስ ያለንን ነባራዊ ሁኔታ ተራዊህ ሰላት ላይ ያለን ሁኔታ ምን ይመስላል የሚለውን ሐሳብ እና ያለን በተለይ ወጣቱ ጋርም ያሉ ክፍተቶች አሉ ከኢፍጣር በኋላ አብዛኛው ሰው ውጪ ነው ያለው በተራዊህ ሰላት እንደሄደ ወይም እንደወጣች ተደርጎ ይታሰባል ብዙ ሰው ካፌም በተለያየ አይነት መልኩ ሲያሳልፍ ይታያል ይሄንን ነገር በተወሰነ መልኩ አንተ ሸንቆጥ ታደርጋለህ ስለዚህ ይሄንን ሐሳብ እናነሳዋለን አንድ ዝግጅት እንከታተል ተመልሰን ስንመጣ ሐሳቦችን እንቀጥላለን ከስቱዲዮ ውጪ ደግሞ በመሻይኮች በኡስታዞች የተዘጋጀ መሰናዶ ነው ስለ ቁርአን ረመዳን ድባቡን በደንብ የሚያስተምር ረመዳን እንዴት መጠቀም እንዳለብን ደግሞ የሚያወሱን ፕሮግራሞች ናቸውና ተከታትለን ተመልሰን እንምጣ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين يتكبراتو يا أفريكا تي في بروغرام تكتاتاي وندمنا أهتوج سوائد الإخاء بميل تالاك رئيسك شيخاتشن شيخ عبد السلام كليلوچم تالاك مشايخوچ غار القرآن حجة لك أو عليك قرآن لانت ماسرجان ويقيا مالتا وينم بانتلاي ማስረጃ ሆኖ ይቀርባል ብለሃል የሚቀርብ ባህል በሚል እስከ ሸኻችን ጋር ቆይታ እናደርጋለን ከኛው ጋር ቆዩ اهلا شيخنا الفاضل مرحبا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى اله وصحبه اجمعين اما بعد አሁን የተነሳው ርዕስ እጅግ የሚከብድ ነው ከመጀመሪያውም ጀምሮ ቁርአን
ለምድርም ለሰማይም የከበደ የአላህ ስብሓነሁ ወተዓላ ትልቅ ንግግር ነው። لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله ይህንን ቁርአን በተራራዎች ላይ ብናሳርፈው ተራራዎቹ ይፈረካክሱ ነበር። خاشعا متصدعا من خشية الله ቁርአን ትልቁ መልእክቱ የአላህ ስብሓነሁ ወተዓላ በእኛ ላይ የውስጥ ፍራቻ እንዲፈጥርና እንድንኖረው እንድንቀሰቀስበት የሚያበቃ ትልቅ የአላህ ጀለ ወዐላ ሪሳላ ነው። አላህ ስብሓነሁ ወተዓላ በዚህ ቁርአን ሁሉም የሰው ልጆች እንዲያምኑበትና እንዲመሩበት ጥሪ አድርገዋል። ከማ ቃለ ጀለ ወዐላ እናንተ ሰዎች ሆይ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ተጌታችሁ ዘንድ ግሳጼ መጥቷችኋል ይልና አላህ ጀለ ወዐላ እዛ ውስጥ نور وكتاب مبين يهدي به الله من اتبع رضوانه سبل السلام ይሄ አላህ ብርሃን ነው በሱ ያመኑ ሰዎችን ትክክለኛውን ጎዳና የሚመራበት እንደዚሁም ደግሞ የሰው ልጆች እንድንፈራና እንድንጠነቀቅ ያዘበት ቁርአን ነው። فذكر بالقرآن من يخاف وعيد የኔን ማስፈራሪያዎቹን ለሚፈሩ ሰዎች በቁርአን ማስረጃነት አስጠንቅበት ብሎ የተናገረው ትልቅ የአላህ ጀለ ወዐላ ንግግር ነው። ይህ ንግግር ለህይወት መመሪያ ነው። አላህ ጀለ ወዐላ ለልቦችም ማጽጃ ነው። ወነነዝሉ ሚነል ቁርአን ማ ሁወ ሽፋኡን የውስጥ የሹብሃ የጥርጣሬ እንደዚሁም ደግሞ የማምታቻ ነገሮችም ሁሉ የሚጸዳበት የሚጠራበት ልቦቻችን የሚታጠቡበት ትልቅ የአላህ ስብሓነሁ ወተዓላ ንግግር ነው። ይህንን ቁርአን ደግሞ በአግባቡ የተማረ ሰው አላህ ከሙእሚኖች በላይ ያደርገዋል። በል ከማሰፈረቱል ኪራሚል በራ ያሰልፋል። ከትላልቆቹ መልካም ሰሪ መላእክቶች ጋር ይሆናል። እንደዚሁ በዱንያ ዓለምም ቢሆን ኢነላህ ላ የርፈዑ ቢሃዛል ቁርአን አቅዋመን ወየደዑ ቢሂ አኸሪን የሰዎችን ምንነታቸው ማይታወቁ ሰዎች የቁርአን ሰው ይሆኑና የአላህን ቤተሰብ ይሆናሉ። ከሰዎች ሁሉም ደግሞ ልዩ ይሆናሉ። ስለዚህ ቁርአን ለቀራው ሰው ኑር ነው፣ ምንም ጥርጥር የለውም። ዒልም ነው ከአላህ ዘንድ የመጣ በጅብሪል አማካኝነት ወደ ነቢያችን ተላልፎ ወደ ኡማው የመጣ የአላህ መልእክትና አደራ ስለሆነ ትልቅ ቦታ ያለው ነው። ታሪህንን ቁርአን በአግባቡ የቀሩ የሰሩበት የኖሩት ሰዎች ፍዱንያ ወልአኺራ ደረጃቸው ከፍ እንደሚለው ሁሉ የውመል ቂያማም ቁርአን አንደኛ ሸፊዕ ይሆናቸዋል። ረመዳን ጾምና ወይም ጾም በአጠቃላይና ቁርአን በአላህ ዘንድ አስታራቂ ሆኖ ይመጣል። ሁለተኛ ደግሞ አማም አላህ ማስረጃ ተከራካሪ ጠበቃ ሆኖ እኔን ቀርቶኛል፣ አውቆኛል፣ ሰርቶብኛል፣ ኖሮኛል ብሎ በሌላ ወንጀሉ እንኳን ሌላ ቅጣት ቢመደብበት አላህ ዘንድ ጥብቅና ቆሞ ተከራክሮ የሚያድነው ይሆናል። ይህም በግልጽ ሐዲስ ቀደም ኡስታዝም እንዳነሳው ሐዲሱ ረጅም ነው። አልቁርአኑ ሁጀቱን ለከ አው ዐለይከ ቁርአን ላንተ ጠበቃ ነው፣ ተከራካሪ ይሆናል በማለት እንግዲህ እንደተናገሩት ነብዩ አለይሂ ሰላቱ ወሰላም ትልቅ ዋስትና ነው። ነብዩ አለይሂ ሰላቱ ሱረቱል በቀራን ቅሩ ሱረቱል በቀራን መቅራት فإن قراءتها بركة وتركها حسرة ولا تستطيعها البطلة اقرأوا الزهراوين نزيل سورة البقرة سورة آل عمران قروا النسون مقرات بركة ነው። على መቅራታቸው ቁጭትና ነዳማ ነው። እነሱን ሁሉ ያዘውትሮ የሚቀራና በስራ የሚያውላቸው ሰዎች ደግሞ በሳይሮች ሁሉ በሰውየው ስህር ላድርግ ቢሉ እንኳን አይችሉም የሚል በዱንያም ዋስትና ነው። ቀብር ላይም ደግሞ ሸፊዕ ነው። የውመል ቂያማም አላህ ፊት የምንገናኝበት ጊዜ ትልቅ ጠበቃ ይሆናል። አው ዐለይከ የሚለው ደግሞ በተቃራኒው በተለይ ቁርአንን አውቀው አላህ የቁርአንን የመሰለ ቁርአን አላህ ለማንም አይሰጥም። እንግዲህ ثم أورثنا الكتاب الذين اصطفينا من عبادنا الله ከባሪያዎቹ መካከል ነው ቁርአን የሰጣቸው ሰዎች የመረጥኳቸው ብሎ አላህ ጀለ ወዐላ በልዩ ሁኔታ የተናገራቸው። ይህን ኒዕማ አላህ ሰጥቶ ሲያበቃ ወይ ደግሞ ቁርአንን ለመቅራት ለመማር እድሉን አግኝቶ ሲያበቃ ወንዱም ይህን ሴት በዋዛ ያሳለፈውና ችላ ያለው ከሆነ ቁርአን በእኛ ላይ ጥብቅና ይቆምና እንደው በሌላ ሐሰና ጥሩ የአላህ ፊት እንኳን ቢገኝና ረህመት የሚገኝበት መስመር ቢፈጠር
ጀነት እንዳይገባ ብሎ የሚከራከርና የሚያግድ ይሆናል። ረጅሙ ሐዲሱ ሸፋዓ ላይ ነብዩ አለይሂ ሰላቱ ሰላም ሁሉም ነብያት አላህ ፊት ቀርበው ፈሪቁን ፊል ጀነ ወፈሪቁን ፊስ ሰዒር የሚለው ውሳኔ ሲያስወስኑ ሁሉም ጀነትና ጀሃነም ሲሄድ ኢላ ማን ሐበሰሁ አልቁርአን ቁርአን እንደው እንዳይነቃነቅ ያገደው ካልሆነ በስተቀር ሁሉም ቦታውን ይዘዋል ብሏል። መቅራት ሲያበዛ ሌላ ስራ በቃ በመሆኑ የተነሳ ማለት ነው። ሌላው የውመል ቂያማ ሰዎች ጀነት የሚገቡበት ሸሂዱም ዓሊሙም ቁርአን የቀረውም ሰዎች ጀነት በሚገቡበት ጊዜ ቁርአንን ቀርቶ ያልሰራበት ከሆነ የመጀመሪያ ጀሃነም እሳት ከሚለከሱባቸውና የመጀመሪያ ከሚቃጠሉት ይሆናል። ቁርአን ቅድም መግቢያም እንዳነሳው በጣም ከባድ የአላህ ጀለ ወዐላ አማና ስለሆነ ቁርአንን ቀርተን በስራ ማዋል የሰው ልጅን በዱንያም ያው ቁርአን የቀሩ ሰዎች ኢማሞች ናቸው። ቁርአን የቀሩ ሰዎች ዳዒዎች ናቸው። ስንት ሺዎች ሚኒስትሮችን፣ ባለስልጣናትን፣ ባለሀብቶችን ሁሉንም አስከትሎ ያሰግዳሉ። ወገኑ አይታወቅም። ምንድነው ሐፊዝ ቁርአን ስለሆነ ዓሊም ስለሆነ ማለት ነው። ይህ በቀላል የሚወሰድ ኒዕማ አይደለም። በዛው ልክ ደግሞ ቁርአንን ቀርቶ በስራ የማናዊል ከሆነም ደግሞ በዛው ላይ ችግሩም በእኛ ላይ ከባድ ስለሆነ ነብዩ አለይሂ ሰላቱ ሰላም በመናም አይተው ከተናገሯቸው ንግግሮች አንዱ ምንድነው አንድ ቀን በመናማቸው ጉዞ አድርገው የሆነ የደም ባህር ደርሰን አንድ ሰው አየውኝ። አንዱ ትልቅ ድንጋይ ተሸክሟል፣ ሌላኛው ደግሞ ተኝቷል። ያ ትልቅ ቋጥኝ የተሸከመው ሰው ይመጣና የተኛውን ሰው በትልቅ ድንጋይ ይፈነክተውን አፉን ውስጥ ከተበታል። ምንድነው ቢጠይቃቸው ቁርአን ቀርቶ ቲቶት እንደው አሁን አደለም ዘመኑ ቁርአን ይሐፍዛሉ፣ ጸጉረ ጨብራራ ይሆናሉ፣ አይሰግዱም፣ አደብ የላቸው። እንዲህ አይነት ሰዎችን የውመል ቂያማ በልዩ ቅጣት በቁርአን የተነሳ የሚቀጡ ስለሆነ فذكر بالقرآن من يخاف وعيد ብሎ አላህ ጀለ ወዐላ ስለነገን በቁርአን አላህን ለሚፈሩ ሰዎች አስጠንቅቅበት ንገርበት ብሎ ስለተናገረ ቁርአን ትልቅ የአላህ አማና ስለሆነ ከየውመል ቂያማ ምልክቶች አንዱ ቁርአን ቀሪዎች ይበዛሉ፣ አዋቂዎቹና ሰሪዎቹ ደግሞ ያንሳሉ። لا يبقى من الاسلام الا اسمه ومن القرآن الا رسمه የተባለ በስ ስለሚመጣ ቁርአን የቀራን ሰዎች ተንከባክበን መያዝ የቁርአን ሰው መሆን ቁርአን የተሸከመ ሰው አህሉ ቁርአን አህሉላህ ቁርአን የቀሩ ሰዎች የአላህ ሰዎች ናቸው። በሆነ ባልሆነ ቦታ መገኘትና መታየት የለባቸው፣ በሰላም ማዋል አለባቸው። ቁርአን ትልቅ የአላህ ኒዕማ ደግሞ ስለሆነ ተንከባከም መያዝና የቁርአን ሰው መሆን ለወንዱም ለሴቱም በተለይ አሁን ሐፊዝ በስቷል፣ ሙሳበቃው በስቷል። በዛው ልክ ደግሞ ለአኺራችንም ትልቅ እንደው ማብዛትና ከቁርአን ሰዎች ደረጃ ከሚያገኙ ሰዎች መሆን ያስፈልገናል ብዬ አስባለሁ። የተከበራችሁ የፕሮግራማችን ተከታታዮች የቁርአንን ደረጃ ከሸኻችን ሸኽ አብዱሰላም ጋር ቁርአንን የያዙና የሰሩበት በዱንያም በአኺራም ያላቸው ከፍታ ቁርአንን ይዘው ደግሞ ያልሰሩና ናቅ ያደረጉ በዱንያም በአኺራም ያለባቸው ውርደት ምን ይመስላል ስለሚለው አጠር አድርገው ገልጸዋል። ሸኽ ያዕቁብ እዚህ ላይ ምን ይጨምራሉ? እንደው ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ በሸኽ ንግግር ላይ እንኳን የሚጨመር ነገር የለውም። በሰፊው ዘርዝረውታል። ጀዛሁላሁ ኸይረን። ቁርአን ነብዩ አለይሂ ሰላቱ ወሰላም ሁጀቱን ለከ አው አለይከ ብለው ገልጸውታል። ረጅሙ ሐዲታቸው ላይ ስለ ሶላት፣ ስለ ሰደቃ፣ ስለ ጾም፣ ስለ ሶብር፣ ስለ ትግስት እነዛን ተንትነው እያንዳንዳቸው ደረጃቸውን ሰጥተው የቁርአን የሰጡት ሁጀቱን ለከ አው አለይከ ባንተ ላይ ላንተ ሁጃ ነው ማስረጃ ነው ወይም ባንተ ላይ ነው በሚል መቼም ጀዋሚዕ አልከሊም ነብዩ አለይሂ ሰላቱ ወሰላም ስለተሰጡ በአጭር ቃል ሰፊ ትንታኔ ሊሰጠው የሚገባ ንግግራቸውን አስቀምጠውልናል። ሰለዋቱ ረቢ ወሰላሙሁ ዐለይሂ። ሰለፎችም ይህንኑ ተከትለው أحد السلف يقول ما جالس أحد القرآن فقام منه سالما عند سو كقرآن جا أبروي نورم هيك أمامتم بسلامم كسوي النسام بل إما أن يربح وإما أن يخسر بدم يعترف بتال ويم دقمو يكسران يلنا إيه أحد السلف وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارة يميلون قرآن يقرال ይላሉ። ቁርአን ሰሐቦችም ሰለፎችም
ይህንኑ ሐዲስ አንስተው ሲተነትኑና ሲያስቀምጡ ሰፊ ትንታኔ ሰጥተዋል። ከነዛ ውስጥ እንደው የሚገርመኝ የሚደንቀኝ አነጋገር የአብዱላህ ኢብኑ መስዑድ አነጋገር አለ። አልቁርአኑ ሻፊዑ ሙሸፈዕ ወማሂሉ ሙሰደቅ። ቁርአን ሻፊዕ ነው፣ ሸምጋይ ነው፣ አስታራቂ ነው፣ አማላጅ ነው። ሙሸፈዑን አላህ ዘንድ ሽምግልናው ተቀባይነት የሚያገኝ ነው። ወማሂሉን አይ ኸስሙን ሙጃዲሉን ከሳሽ ነው፣ ተከራካሪ ነው። ሙሰደቁን ክርክር እኮ አንዳንድ ጊዜ ይሸነፋል፣ አንዳንድ ጊዜ ሊያገኝ ይችላል። እዚህ ላይ ግን ወማሂሉን ሙሰደቁን ነው عند الله عز وجل الله ዘንድ እውነተኛ ነህ ተብሎ የሚቀበሉት የሆነ ተከራካሪ ነው፣ ከሳሽ ነው ይሉና من جعله امامه قاده الى الجنه ቁርአንን ከፊት ለፊቱ ያደረገው ሰው ወደ ጀነት ይመራዋል። ومن جعله خلف ظهره قاده الى النار ወደ እሳት ይወስደዋል። ይሄ የአብዱላህ ኢብኑ መስዑድ አነጋገር የሚገርም የሚደንቅ ነውና የነብዩን አለይሂ ሰላቱ ሰላም አነጋገር ፍትት የሚያደርገው የሚተነትን ነውና ሁላችንም ቁርአንን መቅራት፣ ቁርአንን መያዝ፣ ቁርአንን መጠበቅ ይገባናል። ለኛ ማስረጃ እንዲሆነን መጣር ይገባናል። እንደዚሁም አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ወአርዳህ ከተናገሯቸው ንግግሮች ቁርአን ካኢኑን ለኩም አጅራ አው ካኢኑን ዐለይኩም ዊዝራ ኢነ ሃዛ አልቁርአን ብለው ነው የሚጀምሩት። ይሄ ቁርአን ለናንተ ምንዳ ነው ወይም በእናንተ ላይ ወንጀል ነው። ቁርአንን የሰራበት ከፊት ለፊቱ የሐያቱ መስመር መንገድ አድርጎ መንሃጀ ሐያቲ የህይወቱ መንገድ አድርጎ የያዘው ሰው ወደ ጀነት ያስገባዋል፣ ይመራዋል። ቁርአንን ደግሞ ከጀርባው የጣለው ሰው ወደ እሳት ይወስደዋል ይሉና ኢተቢዑ القرآن ولا يتبعكم القرآن ቁርአንን ተከተሉ፣ ቁርአን እናንተን ከኋላችሁ እንዳይከተላችሁ፣ ከሳሽ ሆኖ እንዳይመጣባችሁ። ስለዚህ ቁርአንን ስንቀራ ነብዩም አለይሂ ሰላቱ ወሰለም በሐዲስ እንደነገሩን ابن ابي شيبه في مصنفه والبزار يزغبوا حديث ነው። حديث الهيثمي في مجمع الزوائد رجاله كلهم ثقات የሚሉት حديث ነው። ቁርአንን يوم القيامه ቁርአን ይመጣል፣ የያዘውን ሰው ይዞ ይመጣል። ይሄ ሰው ያሸክመኛል فبئس حامل فنعم حامل እያለ የሚከስበትና ለሁለት ከፍሎ የሚከስበትና የሚያሸልምበት ጊዜ አለ። ስለዚህ ቁርአን حجة لك ላንተ ማስረጃ ነው አው عليك ወይ ባንተ ላይ ነው። አላህ Subhanahu Wa Ta'ala ለኛ ሁጃ ከሚሆንልን አላህ ያድርግልን። የተከበራችሁ የፕሮግራማችን ተከታታዮች አስምሩባት ደግ አድርጋችሁ ቁርአንን ከፊት ያደረጉ ሰዎች የጀነትን ጎዳና የመልካሙን ህይወት ይመራዋል። ቁርአንን ከኋላ ያደረጉ ሰዎች ደግሞ ወደ ጀሃነም ይመራቸዋል። እኛ ቁርአንን የት ነው ያደረግነው? ለሁላችንም ጥያቄ መልሱ እናንተው ጋር شيخنا الفاضل ምን ይጨምራል? አልহামዱሊላህ ሰላቱ ወሰላሙ ዐላ ሰለላሁ ዐለይሂ ወሰለም ከነብዩ ፊት ያሉት ዑለማዎች በቂ የሆነ መልእክት ያው አስተላልፈዋል፣ ብዙ ተናግረዋል። ብዙ ንግግር የሚያስፈልገው ነው። ይሄ ከሚያስፈራው አንደኛው አረስት ነው። ይሄ ቁርአን ለረሱላህ ሰለላሁ ዐለይሂ ወሰለም ወኢነሁ ለዚክሩ ለከ ወሊቀውሚከ ይላል ረሱል ሰለላሁ ዐለይሂ ወሰለም። ይሄ ቁርአን ላንተም ለኡመን እንግዲህ ለወገኖችም ክብር ነው ይላል። ትልቅ ክብር ነው። ይህ ቁርአን አላህ Subhanahu Wa Ta'ala ለሚፈሩ ሰዎች ወኢዛ ቱሊተ ዐለይሂም አያቱሁ ዛደቱም ኢማና የሙእሚኖችን ባህሪ አላህ Subhanahu Wa Ta'ala ሲናገር አንቀጹን የአላህን መመሪያ ያነበቡ ጊዜ ኢማናቸው ይጨምርላቸዋል ይላል። ይሄ ዑመር ኢብኑ ኸጣብ አፈር ነውና እንግዲህ አላህ መፍራት ያስፈልጋል። ምንድነው ሱጁድ ያረጉና ያለቅሳሉ የሚለው አታነበቡና ሀዘ ሱጁድ ወአይነል ቡካሉ ይባላል። ሱጁዱን ሳርጊዋለሁ እንባው የታለ። ስለዚህ ቁርአን ላይ ምን ያህል ተጽዕኖ በቀልባችን ላይ ያሳደረ ነው ያለው። ዓለም الذين امنوا ان تخشع قلوبهم لذكر الله لا الله ለነዛ ለሰዎች ቀልባቸው ወደ አላህ Subhanahu Wa Ta'ala ይመለሱ አልቀረቡም እንዲላል። ሌላው ምናል ነብያችን አለይሂ ሰላም አኺረ ዘማን ሰዎች ይመጣሉ يتعجلونه ولا يتعجلونه አሉ ረሱል ሰለላሁ ዐለይሂ ወሰለም። እዚህ ዱንያ ላይ ይሸቅሉበታል ለአኺራ ያስቀምጡን ብለዋልና ይሄ በጣም ትልቅ የሆነ ወመዩተል ህክመተ ፈቀድ ወተ ኸይረን ከሲራ ኢላ አላህ Subhanahu Wa Ta'ala ይህንን ቁርአን የተሰጠ ሰው ይህንን ህክማ የተሰጠው ሰው ትልቅ ነገር የተሰጠው ነው ይላል። ይህን ዲል ከተጠቀምንበት በጣም ወርቃማ የሆነ ዲል ነው። ለዚህ ነው ዓለም በመከራ ላይ በሰቆቃ ላይ ያለው ረሱል ሰለላሁ ዐለይሂ ወሰለም በጃሂልያ ጊዜ ህዝቡ በትርኪ ምርኪ ነገር መገዳደል ረብሻ የተለያየ ወከት ነበር የነበረው።
በዚህ በቁርአን ነብያችን አለይሂ ሰላም በህክማ ያንን ጦርነት ጡንቻውን ቀይረው ዓለምን የቀይሩበት ነውና አላህ Subhanahu Wa Ta'ala ومن اعرض عن ذكري فان له معيشه ضنكا الى الله ከኔ ግሳጼ ከዚህ ከቁርአን ያፈነገጠ በጣም ጠባብ የሆነ ህይወት አኖራለሁ ብሏልና ቁርአን እንግዲህ በሱ ምንመራ ከሆነ ትልቅ የሆነ ስኬት ነው ከቁርአን ምናፈግት ከሆነ በጣም አደጋ የከፋ ነውና በተለይኛ ዑለሞች ቁርአን ይዘናል ምንለው በጣም የሚያስፈራኝ ነው ሻማ እንዲያንሆን አላህ ይጠብቀን የቁርአን ከፊል ለፊት እንግዲህ ከሚያሸማግላቸው አላህ አድርገን ሌላው ረሱል ሰለላሁ ዐለይሂ ወሰለም ሱረት በቀራና ሱረት አሊ ኢምራን ለሰው ያሸማግሉታል እንዲያሉ ሽማግሌ ጠበቃ ይሆናል ተብሏልና አላህ የቁርአን ሰዎች አላህ አድርገን በዱንያ ሰው መስሎ በአኺራ ከመፈራ አላህ ይጠብቀን ወጀዛኩሙላሁ ኸይር የተከበራችሁ የፕሮግራማችን ተከታታዮች መሻይኾቻችን ያሉትን ሰማችሁ ቁርአን እኛ ጋር የት ነው ያለው ቦታው የቱ ጋር ነው ቁርአንን ያስቀመጥንበት ቦታ የኛ ደረጃ ያ ነው ቁርአን የቂያማ ለታ ለኛ ተከራካሪ ወይስ በእኛ ተከራካሪ በእኛ ላይ መስካሪ ወደ ጀነት ይሆን የመራን ያለው ወይስ ወደ ጀሃነም ጥያቄው ለሁላችንም ምላሹም ሁላችንም ጋር ነው የዛሬ ፕሮግራም እዚህ ላይ ያበቃል በሚቀጥለው ፕሮግራም እስክንገናኝ የአላህ ጥበቃ ከሁላችሁም ጋር ይሁን ለሁለት ደግሞ መሻይኾች አሉልን ከነሱ ጋር ቆይታ አድርጉ ማሰላም بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተል ተመልካቾቻችን የምትገኙት አፍሪካ ቲቪ ላይ የኢፍጣር ሰዓት መሰናዷችን ላይ ነው አብረን ቆይታ ያያረግን ስለሆነ እጅግ እናመሰግናለን ሐሳብ አስተያየታችሁን በተለያዩ ስልኮቻችን ላይ እንደዚሁም በማህበራዊ ትስስር ገጾች ላይ አፍሪካ ቲቪ 1 ላይ ልታደርሱን ትችላላችሁ በዚህ ረመዳን በተለየ መልኩ ደግሞ የላይቭ ፕሮግራሞችንም እንደዚሁ ረመዳን ላይ ጥያቄዎች ካሉ የፈትዋ ፕሮግራሞች ላይም ጥያቄዎችን ስለ ረመዳን እያነሳችሁ የፈትዋ ምላሽ ልታገኙ ትችላላችሁ በመሻይኮች የሚሰጠውን ማለት ነው ከዛ ውጪ የኢፍጣር ሰዓት መሰናዷችን እንደዚሁም ተራሃዊ የማታ ሰላቱም እንደዚሁ ተደግሞም የሚታይበት አለ የተለያዩ ደግሞ ቲላዋዎችም እንደዚሁ በዚህ ወር ላይ ማዳመጥ ይችላሉ አፍሪካ ቲቪ ላይ ይለቀቃሉ ቅድም ያነሳን የነበርነው ሐሳብ አለ የተራሃዊ ሰላትን አስመልክተን ሐሳብ ያነሳን ነበር ስለተቀሙ ምን ይባላል በእስልምና ደግሞ እንዴት ነው እይታው የሚለውን ሐሳብ ሸህ አንስተዋል ግን የኛ ነባራዊ ሁኔታ ምን ይመስላል የሚለው እናነሳለን ብለን ነበር ፕሮግራም በመሃል ያስከኝ ነው አዎ አንዳንድ ቦታዎች ላይ የሚታዩ ክፍተቶች ይኖራሉ ሰዎች ለሰላት በወጡበት ሰዓት አንደኛ ያው በቃ ወጣ ያለም ቦታ ሊኬድ ይችላል ያን ያክል ወደ ውስጥ ገብተን እንትን ላናነሳው እንችላለን እንጂ የማይሆኑ ቦታዎችም ተሄዶ ወጣቶች አምሽተው ይመጣሉ ይባላል ያልሆነ ነገር ውስጥ እንዲገባ ይችላል ሌላው ደግሞ እንዲሁ በቀላሉ ግን አብዛኞቻችን የገባንበት የምንሳተፍበት ነገር እዛው መስጊዶች አካባቢ ላይ ተራው እየተሰገደ ለሻይ ቡና እየተባለ ይወጣል በመሃል ገባ ወጣም ይኖራል ምናምንና እኔ አንድ ጊዜ ገጥሞኛል ቆየ በርግጥ ጊዜው ከ10 አመት በላይ ይሆናል ይመስለኛል አንድ ከተማ ላይ ሄጄ በቃ ተራዊ በተለይ ሴቶች ባይመጡ ሁለተኛው ቀን ላይ ወይ የመጀመሪያው ቀን ተነገረ በቃ ሴቶች አይምጡ ከጥቅሙ ጉዳቱ ስላመዘነብን በቃ በዚህ ወሰነናል ምናምን ተብሎ ማስተዋቂያው ተነገረ ማታውኑ በቃ ሴቶች ይዛኔ ለተራዊ ከዚህ በኋላ ይሄኛው ወር እንዳይመጡ በሚል ተከልክሏልና እስከዛ ደረጃ የሚደርስባቸው ቦታዎች ይኖራሉና ምን ይታዘባሉ እስኪ ሶስት እንደው ከዚህ ነገር ብንታቀብ ምንለው ነገር ካለ ያው ረመዳን ላይ እንግዲህ ያው ብዙ ኸይሮች እንዳሉ ብዙ ፈሳዶችም እንሰማለን እኛም በመስማት ደረጃ እንጂ ብዙ ጊዜ ረመዳን ላይ እኛ ያው አፍጠረን ቶሎ ብለን ወደ መስጂድ ስለምንገባ ዳዕዋ የተለያየ ነገር ስለምናረግ ማህበረሰቡ ያለበትን በይታ ይሄ ነው ብዬ ለማለት ወይንም ለመናገር ይከብዳል ግን ከአንዳንድ ወንድሞች ከአንዳንድ እህቶች ግን የሚሰሙ አሉ በረመዳን አማካኝነት በተራዊህ አማካኝነት ይወጣል ከዛ በኋላ ወደ መስጂድ አንድ ረካዓም ተሰግዶ ታይዞ የመውጣት ተቀጣጥሮ የመውጣት በተለይም አሁን ዘመን እንደምናየው ወቅቱ ለፈሳድም ቅርብ ነው ያው በእጃችን ላይ ያሉ ሞባይሎች አሉ መቀጣጠር አለ መነጋገር አለ እዚህ ቦታ ጠብቀሻለሁ የሚሉ ነገሮችም እንዳሉ እንሰማለን ያው በመስማት እንጂ በማየት ሐቂቃ ይሄ ነው ብሎ አላልንም ስለዚህ ይሄ ነገር ግን ከኢስላም እንደ ኢስላም ሲታይ በጣም ትልቅ ወንጀል ነው ቀደም ረመዳን ላይ የሚሰሩ ኸይሮች በላጮች ናቸው እንዳልነው ሁሉ ረመዳን ላይ የሚሰሩ ወንጀሎችም እንደዚሁ ከባድ ናቸው ምክንያቱም ከረመዳን ውጭ የሚሰሩ ወንጀሎችና ረመዳን ላይ የሚሰሩ ወንጀሎች ይለው በጣም ልዩነት አላቸውና
እህቶቻችን ወንድሞቻችን በተለይ ወጣቱ ከእንዲህ ያለ ነገር ቢቆጠብ አላህን ቢፈራ ኻሊቁን ቢፈራ ያው አስፈላጊ ነው። ምክንያቱም አላህን ካልፈራህ ረመዳን መሆን አያግድም። ለዚህ ነው አላህ Subhanahu Wa Ta'ala ስለ ረመዳን ሲናገር ምን ነው ረመዳን የኔ ነው እኔ ነኝ አጅሩን የምሰጠው አለ። ለምን የሰው ልጅ የሚጦመው ከመጥፎ ነገር የሚከለከለው ማንን ፈርቶ ነው? እኔን ፈርቶ ነው። አለበለዚያ ጦመኛ ነኝ ብሎ ቤቱ ከባልተቤቱ ጋር ቢተኛ የተለያየ ነገር ቢያረግ ቢበላ ማን ያል ኢላ ረቡል ዓለሚን ነው የሚያየው። አሁንም የተራፊም ጉዳይ ሰው ልጅ እንግዲህኛ ሶላት ይሄዳል ተብሎ ነው ቤተሰብም ልጆቹን ወደ መስጂድ ይሄዳሉ ዳዕዋ ያዳምጣሉ ጥሩ ነገር ያዳምጣሉ ብሎ ነው የሚልከው። ይሄ መጥፎ ነገር ቢያቅ መቼም ማንም ሰው ያወቃ ያደርግምና ይሄ ደግሞ እንግዲህ የድብቅ ስራ ነው የጨለማ የሌሊት ስራ ነው ኢላ ረቡል ዓለሚን ብቻ የሚያውነውና ይሄ ነገር ያው ብዙ ይሰማል። በተለይም ደግሞ ከተራፊ የበለጠ በተሐጁድ ሰዓት ብዙ ፊትናዎች እንዳሉ አንዳንድ ሰዎች እንዳው ሴቶች ወደ መስጂድ እንዳይመጡ ብትመክሩልን ብታስተምሩልን እንዴት ነው ይሄ ነገር ከሸሪዓ አንፃር እንዴት ይታያል የሚሉ ጥያቄዎች ሁሉ ይቀርባሉ። ግን ነብዩ አለይሂ ሰላቱ ወሰለም ላ ተምነኡ ኢማ አላህ መሳጂድ አላህ ብለዋል። የአላህ ሴት ባሮች ወደ መስጂድ እንሄዳለን ካሉ አትከልክሏቸው ብለዋል። ምክንያቱም ብዙ አስተምሮቶች አሉ ብዙ ዳዕዋዎች አሉ ዱዓዎች አሉ ሶላት አለ ተራዊህ ይሄን ዒባዳ እንዳይቋረጡ ወይንም እነሱ እንዳያጡ ብለን ነው እንጂ አንዳንድ ወንድሞች እንደሚያነሱት ከሆነ እንደዛ ደረጃ ነው። የሚገርመው ነገር ያው የሴቶች መስጂድ መንጣት ብዙ አስፈላጊ አይደለም እንደ ሸሪዓችን። ለሶላትም ቢሆን ቤት መስጊድ ነው የሚበልጠው። ቤትም ከመስጊድ ደግሞ እክፍሏ ውስጥ መስጊድ ይበልጣል ብለዋል ነብያችንና ስለዚህ ያው እዛ በመንጣታቸው ግን ዳዕዋ ያገኛሉ አስተምሮት ያገኛሉ ምክራዊ ነገር ሐሳብ ያገኛሉ ተሚል ነው እንጂ ለሶላቱ በኩል መስጂድ መስተው ከሚሰግዱ እቤት ቢሰግዱ የበለጠ ነው። ሜቲ አይሻ የነብዩ አለይሂ ሰላቱ ወሰለም ባልተቤት ምን ትላለች? ለው ዓሊመ ነብዩ ሰለላሁ ዐለይሂ ወሰለም ማህደሰ النساء ትላለች። ሴቶች ያመጡትን ፈተና ነብዩ ባወቁ ኑሮ ትላለች። በነብዩ ዘመን ምንም አይነት እንዲህ ፈሳድ መጥፎ ነገር የለም። በኋላ ግን ሜቲ አይሻ በእነሱ ዘመን ማለት ነው። ስለዚህ የተለያዩ አህዋሎችን የተለያዩ ሁኔቶች ሴቶች ወደ መስጂድ ብለው የሚያደርጓቸው መጥፎ ነገር አዩና ለው ዓሊመ ነብዩ ይላሉ ነብዩ ባወቁ ኑሮ ሴቶች የሚያደርጉትን በመስጂድ ስም ወደ መስጂድ እንሄዳለን ብለው የሚያመጡትን ፈሳድ ቢያውቁ ኑሮ ማአዚነ ለሁም ለነሱ መስጂድ እንደሄዱ አይፈቅዱላቸውም ነበር ብለዋል ሜቲ አይሻና ስለዚህ እንደዚህ ያሉ ነገሮች ከሆነ ምንድነው አሁንም አስተምሮት መስጠት ነው ከመከልከሉ ምን ከማለቱ በስተፊት ዳዕዋ ማድረግ በተለያየ ቦታ በተለያየ ሁኔታ አሁን እንደምታውቁት የዳዕዋ ጊዜ ነው። ሰው ልጅ ሐቂቃ ዳዕዋ አልደረሰኝም ማለት አይችልም። በቴሌቪዥን ቤት ውስጥ ዳዕዋ እየተደረገ ነው። አሁን እንደዚህ እንደምንለፋው በዚህ በጦም በዚህ ሁኔታ ላይ እንደምናደርገው በሌላ ሰዓቶችም በሞባይል በተለያዩ ብዙሃን መገናኛ ዳዕዋው ተብሊግ ሪሳላው እየደረሰ ነውና መድረሱ ብቻ አይደለም አላህ Subhanahu Wa Ta'ala መስማት አይደለም መናገር አይደለም ግን ትልቁ ነገር ምንድነው አመል ነው ቀቡል ነው መቀበል መስማት ነውና ቢማ ኩንቱም ተዓመሉን በሰራችሁት ነው አላህ ጀነት እንኳን ታገኛላችሁ በተናገራችሁት ባወራታችሁ ሳይሆን በሰራችሁት ነው። ስለዚህ እዚህ ዙሪያ ላይ ያው ወንድሞቻችን እህቶቻችን በተለይም ወጣቱ ማህበረሰብ አላህን ሊፈራ ይገባል ኻሊቁን ሊፈራ ይገባል። ለምንድነው የምንጦመው ለምንድነው በረሃብ የምንቃጠለው ከዛስ እንቅልፍ የምናጣው አላህን ሊመራን ብለን አይደል ከአላህ አጅር ለማግኘት ብለን ነውና በዚህ ደግሞ ወደ ወንጀል ወደ መጥፎ ምንሄድበት ከሆነ ቅጣቱ ደግሞ የከበደ ነውና እዚህ ብትቆጠብ ጥሩ ነው እላለሁ። ጥሩ ሐሳቦች ናቸው እንግዲህ የተነሱት። በተለይ ይሄ ወቅቱም ስለሆነ መነሳት መቻል አለበት። እንዲህ አይነት ሐሳቦች ሰዎች እንዳይሳሳቱም መግራትም ስላለብን የተለያዩ መንገዶች ደግሞ ሳይታወቅ ነው አይደል ይሄን ቅድም እንዳልኩ ካፌ ምናምን እየተባለ ነው ፈሳድ ይዞ ሲሄድ አይታወቅም። ከደረስክ በኋላ ነው እዛ መዳረሻ ከደረስክ በኋላ የት እንዳለ የምታውቀው እንጂ ስትሄድ ግን ቀላል ይመስላል። አቃለው ውስጤ ያቃል የማለት ዝንባሌ ያለ ብዙ ጊዜ ሰዎች የሚሸወዱት በዛ ነውና እዛ ላይም ጥንቃቄ ማድረግ ያስፈልጋል። ሐሳቦችን እናነሳለን ግን በዚህ የፍጣር ሰዓት ያዘጋጀናቸው የተለያዩ መሰናዶች ስላሉን አሁንም በድጋሚ ተከታትለን ጥንቅሮችን ስንመለስ ከሼክ ጋር እዚህ መጅሊስ ምናነሳቸው ሐሳቦች ይኖራሉ። ከኛ ጋር አሁንም ቆይታችሁ ይሁን። በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ القرآن حجة لك أو عليك يميل رسولاتنا صلى الله عليه وسلم حديث لنا
ቁርአን ሁለት መልእክቶች አሉት። ይህ ሐዲስ ቁርአን ላንተ ሁጀቱን ለከ ላንተ ይቂያ ማለት ማስረጃ ሆነልሃል። ሁጃ ማለት አሳምኖ ይገባዋል ይሆንለታል ትክክል ነው ብሎ ሊቀርብልህ ይችላል። ወይም ደግሞ አለይከ ወይ ባንተ ላይ ልክ አይደለም ተሳስቷል ጀነት አይገባውም ጀሃነም ይገባዋል ሆኖ ይቀርባል ነው የሚለውና እስኪ ሁጀቱን ለከ የሚለው መች ነው ቁርአን ለኛ ሁጃ ሊሆንልን የሚችለው? ቢስሚላህ አልሐምዱሊላህ ሰለላሁ ወሰለም ዐላ ነብይና ሙሐመድ። ቁርአን ሁጃ የሚሆነው በብዙ መልኩ ነው። አንደኛውና የመጀመሪያው ቁርአንን ስናምንበትና ቁርአንን ስንቀራው ነው። አምነንበት ስንቀራው ነው። ሰውየው ቁርአንን ሁሉ ጊዜ የሚቀራ ከሆነ كما ثبت في الحديث نبينا عليه الصلاة والسلام يقال لصاحب القرآن اقرأ ورقة ورتل كما كنت ترتل في الدنيا قرا درجات أمر دنيا لاي እንደምታነብ እንደነበረው አንበብ እየተባለ ደረጃ ላይ ያስጨምረዋል የሚያነበው የሆነ ጊዜ። ሌላው ደግሞ ቁርአንን የሚኖረው ባህሪው ያደረገው ሙዓመላቱን ከሰው ጋር ግብረገብነቱን ከሰው ጋር ያለው ሙዓመላ የእለት ከእለት ስራውን እሱን መሰረት አድርጎ የሚሰራ ከሆነ ሁጃ ሆኖ ይቀርብለታል። በኔ ይሰራ ነበር በኔ ይኖር ነበር እና ሌላው ቁርአን ሁጃ የሚሆንለት ማስረጃ ሆኖ የሚቀርብለት ቁርአን ሲነበብለት ልቡ ድንግጥ ብሎ አምኖበት የሚቀበል ከሆነ ነው። لقول الله عز وجل إنما المؤمنون الذين إذا آمنوا إذا تليت عليهم آياته زادتهم إيمانا وعلى ربهم إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون إلى مؤمنوش بلو مالت النزياناتشو يا الله سم بتوسع جزي ልባቸው የሚረድ ርባቸው የሚፈራ የሆኑት ናቸው። ያላህ አንቀጾች ደግሞ በተነበቡላቸው ጊዜ እምነታቸው የሚጨምር የሆኑት ሰዎች ለነዚህ አይነት ሰዎች ነው አላህ Subhanahu Wa Ta'ala ቁርአንን ማስረጃ አድርጎ ሁጃ አድርጎ ተከራካሪያቸው አድርጎ የሚያመጣላቸው። ከቁርአን ሁጃ እንዲሆንልን አንዱ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢነ ሊላሂ አህሊና من الناس ይላሉ። ከሰዎች ውስጥ ለአላህ Subhanahu Wa Ta'ala የአላህ ቤተሰብ አህል የሚባሉ አሉ። ወኻሰቱ የግሉ የሚባሉ እነሱም አህሉል ቁርአን የቁርአን አህል ናቸው። ማለት ሁሉ ጊዜ ከቁርአን ጋር ሐያቱን ከቁርአን ጋር ማድረግ አንድ መሐፈዝ ነው። ቁርአንን መሐፈዝ መሸምደድ ቁርአን ስትሐፈዘው ስትሸመድደው እና ሙራጃዓ ሲደረግ መላእክቶች ቢመዘግቡት ከአንደበታችን ሁሉ ቁርአን ነው የሚመዘግቡት። ቁርአን ይጽፉላል። የቁርአን ቤተሰብ ሆንክ ማለት ነው። በቁርአን ለይል መቆም ተሰግድበት የቁርአን ሰው ሆንክ ማለት ነው። ሌላው ለቁርአን ለኛ ሁጃ እንዲሆንልን በትኛው ማህበራዊ ህይወታችንን ለምሳሌ አንዳንድ ሰው ሲናገር ለንግግሩ ማሳመኛ ጥቅስ ያመጣል ወይም ያገሩን ባህል ምሳሌ አነጋገር ያመጣል ወይም በሀገሩ ህግ አንቀጽ ይጠቅሳል ወይ እንደዚህ ያመጣል ወይም እከሌ ሳይንቲስት እንዲያለ እከሌ ሙር ይላል እከሌ ሼክ የሚልም አለ እከሌ እንዲህ ይላል። ከዛ ይልቅ قال الله እንዲህ ብሏል ቁርአንም እኮ እንዲህ ብሏል ቁርአንም እንዲህ ብሏል። ቁርአንን ከፍ ሲያርገው ቁርአንን ሲያከብረው የዛኔ የቁርአን አህል የቂያማ ቀን ቁርአን አው እኔ ህይወት ውስጥ ነበርኩኝ ገዢው እኔ ነበርኩኝ ብሎ ይመሰክር ይችላል። ያው በማሰራጨት ቁርአንን ሰው خيركم من تعلم القرآن وعلمه ለራስ ቀርቶ ዝም አለ ማለት መርካቶን ላይ ያለ የነገድክም አስቀራ ያልቀራን ካገኘ አስቀራ ትምርት ቤት ያልቀራውን አስቀራ መንገድ ላይ ያልቀራን ካገኘን ማስቀራት ቁርአን ራሱ እህትመቱን በራሱ ደግሞ ማሰራጨት የገዙ ቁርአኑ በየመስጂዱ በየገጠሩ በየሐልቃው እንዲህ ማሰራጨት የቁርአን አህል መሆን የቂያማ ቀን ያስመሰክራል። ሌላው አለይከ ደግሞ ይላል ሐዲሱ ቀጥሎ ባንተ ላይ ወይም ባንተ ላይ ነው የሚሆንብህ ይላል። መቼ ነው ቁርአን በእኛ ላይ ሊመሰክርብን የሚችለው? ሱብሃንአላህ ቁርአን ደግሞ በእኛ ላይ የሚሆንብን እኛ በሱ ያልሰራን ጊዜና እሱን ያልኖርነው ጊዜ ነው። ያኔ ደግሞ ቁርአን በእኛ ላይ ሁጃ ሆኖ በእኛ ላይ ማስረጃ ሆኖ ይመጣል። كما ثبت في الحديث ቁርአን ከሳሽ ሆኖ ይመጣል። ከሳሽ ሆኖ كما قال المولى جل وعلا إن قوم اتخذوا هذا القرآن مهجورا ይሄን ቁርአን የተተው አድርገው ያዙት። አሁን ያስቀመጣችሁት ነገራቶች ለምሳሌ መቅራት ማስቀራት
ቁርአን የሚቀራበትን እንትኖችን ሳናመቻች ለቁርአን ራሳችንን ቀና ሳናደርግና ለሱ ትኩረት ሳንሰጥ እሱን ሳንኖር ይሄን ጊዜ ደግሞ ከሳሽ ሆኖ ይመጣል ያነሁም ተخذوه مهجورا የተኮረፈ አድርገው የተውት ጊዜ ሙስሊሞች አምነውበትም ይያለ እንትን ያደርጋል የዛን ጊዜ ሁጃ ይሆናል ሁጃ ከሳሽ ሆኖ ይመጣል ከሳሽ ሆነብን አሁን ብዙ ጊዜ ቁርአን ሁጃ ሆነብን ማለት እኛ አሁን እንዳላችሁት ቁርአን ትተናል ማለት ነው ሀጅር አድርገናል ማለት ነው ቁርአንን ሀጅር ማድረግ የመጣው ከምንድነው ለቁርአን ቂማ ለመስጠት ለቁርአን ክብር ቦታ ካልሰጠው አንደግ ቦታ ካልሰጠው ትተዋዋለ ስለዚህ የቂያማ ቀን ቁርአን የሚመሰክር በእነማን አንድ በቁርአን የሚክዱ ሰዎች አሉ ቁርአንን በቃ እንደ ተራ ነገር ቁርአን ሸይሳናዊ የሆነ ተራ ነገር ነው አላህ እንዲህ ብሏል ነብዩ እንዲህ ከማለት ይልቅ ለመንግስት እንዲህ ብሏል አረ ከሌ ሳይንቲስት እንዲህ ብሏል የሚሉን የበለጠ ቦታ ይሰጣሉ ከዚህ ለቁርአን ቦታ ይላቸው አላህ በዚህ አዟል ምን ይመስላል ከዚህ ከለከለ ምን አይመስላችሁ እነዚህ ሰው የቂያማ ቀን ቁርአን ይፈርድባቸዋል አልቀራኝም አያውቀኝም حتى ቀብር ውስጥ መላእክቶች ሲያሰቃዩን ላ ደረይተ ወላ ተለይተ ኮነው ወይ አልቀራህ ወይ አላወክ እያሉን የሚያሰቃዩትና ስለዚህ ውድ ተመልካቾቻችን ቁርአን የኛ መስካሪ ይሆን ዘንድ ከቁርአን ጋር በጣም ቅርበት ሊኖረን ይገባል ቁርአን በእኛ ላይ መስካሪ እንዳይሆንብን ቁርአን በከለከለ ቦታ መገኘት የለብንም ቁርአን ካዘዘው ቦታ ላይ መጥፋት የለብንም ማለት ኢንሻአላህ ለዛሬ በዚህ ይበቃል بخليل فلق توحيد وراش إيمان تولد لإسلام دراش برسالة فانا ተመልካቾቻችን አፍሪካ ቲቪ ላይ ነው የምትገኙት የፍጣር ሰዓት ልዩ መሰናዷችን ወደ እናንተ እየደረሰ ይገኛል ኢፍጣር ሰዓታችሁ ላይ ሆናችሁ እንደዚሁም ደግሞ በድጋሚ ሲተላለፍ ይሄንን ፕሮግራም እየተከታተላችሁ ነው የምትገኙት ከዚህ አማራጭ ውጪ በዩቲዩብ ቻናላችን አፍሪካ ቲቪ 1 ብላችሁ ብትገቡ የተለያዩ የረመዳን መሰናዶችን ዳዋዎችን ሙሐደራዎችን እንደዚሁ ልታገኙ ትችላላችሁ የቁርአንም ቲላዋዎች በተለየ መልኩ ተሰርቶ ወደ እናንተ ይደርሳሉ እኛም ደግሞ የፍጣር ሰዓት መሰናዷችን በኋላም የላይቭ የቀጥታ ስርጭት ፕሮግራሞችም ይኖሩናል ከተለያዩ መሳጅዶች የሰላት ሰዓት ላይ ተርሃዊ ሰላትን እናስተላልፋለን እሱንም በቀጣይ ቀኑም ሆኖ ሊመለከቱት ይችላሉ ዛሬ ያነሳን የነበርነው እንግዲህ ከዚሁ ጋር ካነሳነው ሐሳብ ጋር ተመሳሳይ ነገር ነው መቋጫ ሐሳብ አንስተን ሌሎች ፕሮግራሞችንም ወደ ተመልካቾች እናደርሳለን ያው እንግዲህ ረመዳን ላይ አሁን ያነሳናቸው በተለይ በተራዊህ ዙሪያ በጣም ወሳኞች ናቸው ያው ረመዳንን ተራዊህ በመስገድ በጥሩ ነገር ማሳለፍ አልহামዱሊላህ በአሁን ሰዓት እንደምታውቁት ተራዊህ በየመስጂዶች ይሰገዳል የሚሰገደውን በሐፊዞች ነው ያው ብዙ መስጂዶች አንዳንድ መስጂዶች ካልሆነ በስተቀር ስለዚህ ቁርአኑን ያዳመጥን ያው ቂያም ለይሉን ያስገኘን በዚህ ላይ ብንበረታ በማይጠቅመን ነገር ጊዜያችንን ባናሳልፍ በማይጠቅመን ነገር ከአላህ በሚያርቀን ከአላህ ከሚያጣላን ነገር ርቀን ያው ምክር እንግዲህ እስላም የመጣው ለወንዱ ብቻ አይደለም ለትልቁም ለትንሹም ለወንዱም ለሴቱም ነው ፈተቁላህ ብሎ አላህን ፍሩ ብሏልና ሁላችንም አላህን ፈርተን ያው ጦምም ትልቁ ፋይዳው ምንድነው ለዓለኩም ተተቁን ነው አላህ ስለ ጦም ከተናገረ በኋላ ይሄን ጦምን የደነገገነው ነገር ምንድነው አላህን እንድትፈሩ ነው ሁለት ትልቁ ነገር ጦም ምንድነው ተቅዋ ነው ሁለተኛ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ሲጦም ማለት ነው ይርሃባል ስሜቱ ይቀንሳል የተለያየ ነገር ይሆናል ውስጡ አላህን ይፈራል ኻሊቅን ይፈራል ይሄ ነው አለበለዛ ቀን ዝም ብለን ምግብ ተከልክለን ማታ እየበላን ወደ حرام ወደ መጥፎ ነገር ስንሄድ ያው የጦሙ ፋይዳ ምንድነው ከጦሙ የምንጠቀመው ነገር ምንድነው ይሆናልና ስለዚህ እኔ አሁንም በዚህ መልእክታችን ላይ የምናስተላልፈው ምንድነው ያው ተራዊህም ላይ አላህን ፈርተን ወተን አባታለን ከአባታችን ጋር ባል ካለ ከባል ጋር ሴቶችም ሄደው ያው እስላማዊ ትምህርቶችን ተምረው መስጂድ ላይ ያሉትን አዳቦችን ስርዓቶችን ጠብቀው ቢጠቀሙና ብንጠቀም ጥሩ ነው የሚል መልእክት ነው እንግዲህ ያለኝ ኢንሻአላህ አንድ ተራዊህ ላይ መነሳት አለበት ብዬ ማስበው ሙስሐፉን ይዞ ኢማሙን መከታተል የሚል ነገር አለ ሌላው ደግሞ ዝም ብሎ ማዳመጥ የሚል ነገሮች እንደ ያው በተለይ ይሄ ደፍሮ ይሄ ቁርጥ እውቀት ይሄ ነው እንደዚህ ብሎ መናገር የማይችል ሰው ብዙ ጊዜ ይወዛገባልና ሙስሐፉን ይዞ መከታተል ስልክ ሊሆን ይችላል እሱ ተመራጭ ነው ወይስ ቢቀር ነው የሚሻለው እንግዲህ ይሄንን አሁን ምን አለ መሰላችሁ እንደው ፈትዋው ለተላልቅ ዑለሞች መንሰት የፈትዋ ፕሮግራም አለ አው ዙሁም ቲቪ አፍሪካ ላይ የተፈትዋ ፕሮግራም ስላለ
እኛ ያው ኡስታዝ እያላችሁ ነው እናንተ የምናገሩ እኛ ኡስታዝ ደረጃ ነን እንጂ ሙፍቲ ደረጃ ስላልደረስ ፈትዋው ለዑለሞቹ ሰጥተን እንደዚህ መማማሩ ላይ ብናተኩር ጥሩ ነው። ወላኪን እዛም ላይ ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ነው የተባለው። ቁርአን በተቀራ ጊዜ ዝም ብላችሁ አዳምጡ ነው። መንቀሳቀስ ቁርአን መያዙ ቢቻልም ወላኪን በላጩ ዝም ብሎ ማዳመጡ ነው። ምክንያቱም ያንን ቁርአን ስትይዝ ብዙ ሐረካዎች የምታደርጋቸው ነገር አለ። ሩኩ ስታረግ ታስቀምጣለህ፣ እንደታነሳለህ ብዙ ያው የቁርአኑንም ሁርማ አይጠብቅም፣ አዳቡንም አይጠብቅም። ሁለተኛ የሚሰግደውም ሰውዬ እዚህ እየታየ እየተወሳሰደ ወላኪን ቁርአን ማዳመጥ ነው የሚፈለገው። እዚህም ዘንዳ ያው ተነሳ መነሳት ያለበት ከሐፊዙ ዘንዳ መቆም ያለበት ከኋላ መቆም ያለበት ግን ሐፊዞች ቢሆኑ ይመረጣሉ። ብዙ ጊዜ ቁርአን ሙተሻቢህ ነው፣ ይመሳሰላል። አንዱ ሱራ ላይ ያለው ሌላ ሱራ ላይ ይመሳሰላል፣ አንዱ ሱራ ላይ ያለው ሌላ ሱራ ላይ ይመሳሰላልና ብዙ ጊዜ ሐፊዞች የሚመሳሰልባቸውና የመጥፋት ሁኔታ ይሆናል። ያንን ተዝኪራ ለማድረግ ግን የሐፈዘ ሰው ካለ ያን የሚያስተካክል ከኢማሙ ቀጥሎ ሁለተኛ ቦታ ላይ ቢሆንና ሁሉም ሰው ቁርአን ይዞ አሁን ይሄ እንደ ፋሽን ሆኗል። በየመስጂዱ የምናያቸው ነው። ተውም ስንላቸው ብዙዎችም አይሰሙም። ስለዚህ ያንን ከመሆን ታይወሳወስ ቀጥ ብሎ ቁርአንን እያዳመጠ ኢማሙ ሲቀራ ቢያዳምጥ ነው በላጩ ነው። ድምጽም ትንሽ ይረብሻል አይደል? ምክንያቱም ስሜት ውስጥ ሆናለህ፣ እዛ ተሰማለህ፣ እዛም ትናገራለህ፣ እዛ ይናገራል። ስለዚህ ያም ደግሞ በኢማሙም ላይ ሌላ ወከባ መፍጠር ነው የሚሆነው። ሌላ ግን ቤት ውስጥ ይሄን ልምድ የሆነ ሰው አንድ ፕሮግራም ላይ አጋጣሚ በፕሮግራም ሄጄ አብረው ሰርተው ከርመው መጨረሻ ላይ ይሄ ቁርአን ማስቀመጫ ረጅሙን ስጦታ አድርጎ እዛ አባል ለሆኑ ሰዎች ሰጣቸው። ለሌል ሰላት ስትፈልጉ አይ እኔ ረጅም መቅራት አላህፈዝኩም ለሚል ሰው እንደዚህ ቆሞ ላይ ቁርአኑን አስቀምጦ ቤት የሚሰግዱበትም ሁኔታ ነበርና እንዲህ አይነት አማራጮችንም ቤት ውስጥ የሚሰግዱ ሰዎች በተለይ ከዛ ከመስጂድ ውጪ መጠቀም ቢያደርጉ ምን ችግር አለው? እሱ ችግር የለውም ይላሉ። ከቁርአን መቅራቱ ችግር የለውም። ወላኪን ግን ምንድነው የሚሉት ቁርአን ላይ ያው እንደዚህ ያሉ ነገሮች ቀልብን የሚያወሰውሱ የሚያሻግሉ ነገሮች ያው ቁርአን መግለጥ አለ ምን ማለት አለ እንደዛ ከሚሆን አውቁሞ ወደ አላህ ተወጅሁ ሆኖ ቀልቡንም ቃለቡንም ሰጥቶ ማድረጉ የበለጠ ነው እንጂ ቁርአን እስከሆነ ድረስ ችግር የለውም። መልካም እንግዲህ ይሄ መቋጫ ሐሳብ አድርገን እናነሳዋለን። ባነሳናቸው ሐሳቦች ላይ ሊወያዩ ሊያወሩ ይችላሉ። ራሳቸው ላይ ያለ ክፍተት ካለ ከተራዊ ሰላት ጋር ተያይዞ ቤተሰብ ላይ ልጆች ጋር ያለ ክፍተት ካለ በመመካከር ይሄ በተለይ በቁጣ እንዲ ነው ወይም ቅድም ሼክ ብለዋል አላየንም የሆነ ነገር ያላየኸው በተጨባጭ ያልሆነ ነገር ላይ ሰውንም መወንጀል ልጆችንም መወንጀል ሳይሆን ማስተማር ማሳወቅ መሳጅዶች ላይም ዳዕዋ ማድረግ ከዛ ውጪ ግን ዝም ብሎ ጥርጣሬ የሚመስል ነገር ይዞ አይ እንዲሆናሉ የሚለውም ጥሩ አይደለም ለዲኑም ለእስልምናውም ልጆች ላይም ደግሞ የሆነ ተጽዕኖ ወጣቶች ላይም ተጽዕኖ ያሳድራልና እዛ ላይ መጠንቀቅ ያስፈልጋል። ምክር ስንሰጥ ማለት ነው። ሐሳባችን በዚህ ቋሽተን እንወጣለን። ሌላ ጊዜ ከሼክ ጋር ተመልሰን ደግሞ በሌላ ርዕሰ ጉዳይ እንገናኛለን። አንድ ፕሮግራም ደግሞ እንደዚሁ ጥንቅር ይኖረናል በዚህ ኢፍጣር ሰዓት ፕሮግራማችን ላይ እሱን ተከታተላላችሁ። ማርኮ ሚላኖ ማርኮ ሎሬንዞ በዚህ መልኩ ለብሰን እናንተ ጋር እንድንቀርብ ከኛ ጋር በዚህ ረመዳን እየሰራ ይገኛል። እጅግ አድርገን እናመሰግናለን። ቀጣይ ቀን ከእናንተ ጋር በሌላ መሰናዶ ተመልሰን እንገናኝ። እስከዛ ሰላም ሁሉ ከእናንተ ጋር እንዲሆን ምኞታችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የለውጥ መጠንሰሻ ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በኢስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በወርሃ ረመዳን በአምስተኛው ዕለት በአንደሉሱ የኡመያ ዳይናስቲ መስራች አብድራህማን አንደኛ ተወለደ። ሙሉ ስሙ አብድራህማን ኢብን ሙአዊያ ኢብን ሐሺም የሚሰኝ ሲሆን ማርች 7 731 ዓመተ ሂጅራ በሶሪያ ደማስቆ ተወለደ። አብድራህማን አንደኛ ደማስቆ ውስጥ ያደገ ሲሆን የኡመያ ዳይናስቲ ሲወድቅ በስደት ከሀገር እየተዘዋወረ ጠንካራ ወታደር በማደራጀት ወደ ትግል በመግባት በ138 ዓመተ ሂጅራ አንደሉስን ተቆጣጠረ።
ጠንካራ የኡመያ ስርዓትን በአንደሉስ ለመመስረትም በቃ። በዚሁ ረመዳን 5ኛው ዕለት የሊቢያ ቅኝ ገዥ የነበረው የጣሊያን ጦር በሙጃሂዱ ዑመር ሙኽታር መሪነት ከፍተኛ ውድመት የደረሰበት ዕለት ነው። የሊቢያ ግዛትን ተቆጣጥሮ ከፍተኛ ግፍ ሲፈጽም የነበረውን የጣሊያንን ኃይል እጅ ላለመስጠት የሸፈቱት ሙጃሂድ ዑመር ሙኽታር የሊቢያን ግዛት ጥሰው በመውጣት ከቶብሩክ ከተማ 80 ኪሎ ሜትር ርቀት ላይ በምትገኘው ቦታ በአፕሪል 23 1923 ከጣሊያን ጦር ጋር በመቅጠም አስደማሚ ድል አስመዘገቡ። በጣሊያን በኩል ወታደሮቻቸው ይጠቀሙባቸው የነበሩትን ተሽከርካሪዎች ከአንዱ በስተቀር ሙሉ በሙሉ አቃጠሏቸው። በወርሃ ረመዳን 5ኛው ዕለት የቁረይሽ ሙሽሪክ ታላላቅ ሰዎች በታሪክ ለመጀመሪያ ጊዜ ነብዩ መሐመድን ተከትለው የሰገዱበት ዕለት ነው። ነገሩ እንዲህ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሐረም ገቡ። በቦታው የቁረይሽ ታላላቅ መኳንንቶች ነበሩ። ነብዩ ሰላት ላይ ቆመው ሱረቱን ነጅምን ሲቀሩ ሲሰሙ እነዛ መኳንንቶች በቁርአኑ መልእክት ምክንያት ነብዩን ተከትለው እንዲሰግዱ አደረጋቸው። ይህ ክስተት በሐበሻ ምድር በስደት ላይ ያሉ ሷሃቦች ሙሽሪኮች ሰለመዋል እየሰገዱ ታይተዋል ተብሎ በተወራ የተሳሳተ መረጃ ምክንያት ወደ መካ ተመልሰው እንዲመጡና ዳግም ስቃይ ውስጥ እንዲገቡ አድርጓል። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና